السلام عليكم ورحمة الله وبركاته. أهون شغل دامانا من الجنيا 21 رمضان ويم ليلة مجمرة وليلة القدر እንግዲህ ከሚጠበቁ ቀናቶች መካከል ነው። ጎራ ብለናል ኢንሻአላህ። የመጀመሪያውን ስራችን ያደረግነው እንደገባን የጽዳት ስራ መስራት ነው ማለት ነው። እስኪ ጠረግ ይሄኛውን ቆሻሻው ያ አላህ ሱብሃንአላህ። እንደመጣን የመጀመሪያ ስራችን ጽዳት ላይ ነበረ። የአዲሱ ምንጣፍ ነው። ከላይ ያለው ስለተራገፈበት አውጥተን ስናጸዳው በድጋሜ እናሳያችኋለን። ከዛ በመቀጠል እንግዲህ አዲሶቹ ሰርቪሶች ወይም ደግሞ መድረሳዎች የቁርአን መቅሪያዎች የመብራት ዝርጋታ አልነበራቸውም። እነሱ ላይ አተኩረናል። እንግዲህ ያው መብራቱን ዝርጋታ አዲሶቹ ክፍል ላይ የተደረገ ነው። የአዲሱ ክፍል ነው። ያ ወንድማችን መሐመድ ሰይድ ይባላል። የመብራት ባለሙያ ነው። በጣም ታዋቂ ልጅ ነው። የአላህ ኸይር ጀዛውን ይክፈለው። በብዙ ትብብር ከጎናችን የነበረ ነው። መጥረጊያውንም ሌላ ነገሮችን ሁሉ ይዞልን የመጣው እንግዲህ ከአዲስ አበባኛ መብራቱን ይዘን ሄድን ወይም የሶላር አምፖሎቹን እሱ ደግሞ እዛ ማቀፊያዎቹን የተለያየ የሚያስፈልጉትን ነገሮች በሙሉ አዘጋጅቶ የጠበቀን እሱ ነው። አላህ ኸይር ጀዛውን ይክፈለው። በቀጥታ እንግዲህ የምንጣፉን የማውጣት ስራን የተሰራው ቅድም እንዳያችሁት ከላይ የሚረግፍ ስለነበረ ማለት ነው። እሱን አብረን የምንመለከት ይሆናል። ሱብሃንአላህ ኢንሻአላህ ምንጣፉን በድጋሚ ይሄ የምታዩት ምንጣፍ እንግዲህ ከ4 ሜትር በላይ ስለማይቻል ተቆርጦ በሌላ መልኩ የተቆረጠ ሌላኛው ፓርት አለ። ይሄ አንደኛው ምንጣፍ ነው ማለት ነው። በሱራው መጠራዘው አይማማን ሰው ግባ እንተን ለገልብጠው አዎ አመሬት እንዳይደርስ ገትሩ ለቀቁ አመሬት እንዳይደርስ ነው። በጣም እንግዲህ በየአቅጣጫው መብራት ያለባቸውን ቦታዎች ለማስተካከል እየሞከርን ነው። ነገር ግን ዋና ተቀባዩ አምፖሎቹ በበዙ ቁጥር የመሸከም አቅሙ ይደክማል። እንግዲህ በቻልንበት መጠን እየሞከርን እንገኛለን ማለት ነው። እነሆ እየበሩ ይገኛሉ። ማሻአላህ ያማራ ነው። እንግዲህ የውስጥ አምፖሎችንም ጭምር ነው። በውጭ እንዳለ ሆኖ የውስጦቹንም የማስተካከል የድሮቹ በጣም አናሳ ነበሩ። ይሄ ደግሞ ትንሽ ከፍ ያለ አምፖሎችን እየገጠምን እንገኛለን። በዚህ ነበር የሚጠርጉት። አሁን አዲስ መጥረጊያ ማሻአላህ
ወቅቱ ማሻአላ እንግዲህ ሆድ የሚሞላ ደስ የሚል የወሎ ዚያራ እንግዲህ ላሳያችሁ። ደስ ሰዎች ዚያራ ደስ ይላል። ያው እንግዲህ የኢፍጣር ሰዓት አካባቢ እየደረሰ ነው። የአካባቢው ማህበረሰብ ያመጣውን እንግዲህ እንጀራውን ሆ በየትሪው እያስቀመጡ ዝግጅቱን እየቀጠሩ ነው ማለት ነው። ኢንሻአላህ ደስ የሚል ዝግጅት እናያለን። የማው በረካ ይሁን እንደው ማሻአላህ በፌስታል ማሻአላህ በማዲ ላይ ሰው እንደ ድንጋይ ይገባል። አግራቸው ሲጋራው ያንን እየጠበቀ የሰው ግር ነው የምጠብቀው። እንረማመድ ያለ እንዳይሩ አይ ይደርሳል ይደርሳል ተምሩ ይደርሳል። ሽምብራ ነው። ያው እንግዲህ ሰው በነፍስ ወከፍ ለማስፈጠር ይሞክራል። አብዱ ኑርዬ ይባላል። ማሻአላህ ከወንድም ኢማም ጋር በመሆን መስተንግዶን ነው። መሐመድ ያሲን በጣም በርካታ ወንድሞች ነው። መሐመድ አርዋ ወላሂ ስማቸውን ጠቅሼ አልዘልቅም። በጣም በርካታ ሰዎች ለዚህ መስጂድ ያው ትልቅ አስተዋጽኦ እያደረጉ ይገኛሉ። አላህ ኸይር ጀዛቸውን ይክፈላቸው። ያው የሶላር ሲስተሙ በጣም ብዙ አምፖሎች የሆኑበትና የማይክሮፎኑ ሲከፈት አቅም አንሶት ሶላር ስንጀምር ጠፍቶ ነበር። ተስተካክሎልናል። ፍሪላ ማሻአላህ እኔም ነው ይርሰራ ማዳለ አለ ሁለት ማዳለ ሶስተኛ ማሻአላህ ሁሉም በላ የሴቶቹ ነው ተጋርዶላቸዋል። ያው መብራቱ ማሻአላህ ፍንትው ያለ ነው። ነገር ግን ደቃቅ ኪታቦችን ለሰዎች ዳዕዋ ለማድረግ በሚሞክሩበት ሰዓት ላይ ተጨማሪ መብራትን ስለፈለጉ ነው። ነገር ግን ለወደፊት ሪሲቨሩና ዋናው ተቀባዩ ከፍ ባለ ቁጥር አቅሙ ከፍ ይላል ማለት ነው። የሚገኘው لمن استيقظ ليلة القدر نقط ያደረን ሰው ነው የማገኘው። የኔ ቁርቢ ያለ ليلة القدر ነቅቶ ያደረን ሰው የኔ ሙቀረብ ያለ ነው። وقال إلهي أريد رحمتك رحمة دمك فقال الله تعالى رحمتي لمن يرحم المسكين في ليلة القدر ليلة القدر لا عبرت أدرت مسكينوችን የሚውል ሰው ነው የኔ ቁርቢ ብሎ ነብያችን አለይሂ
يعني موسى يقولون أبراته وقال إلهي أريد وقعد تحت ظل أشجار الجنة ها جنة قذف بدأت قاتل مكة متقول فلقالوا يا ربي ليروا نبي موسى وأكلوا من ثمرها فريوانا مبلات فلقالوا وحالوا موسى من فقال الله تعالى ذلك لمن سبح تسبيحات ليلة القدر سبحان الله على ليلة القدر يعني نمي بلاتا تاريخ لهم وقال لهم السلام عليكم ورحمة الله وبركاته እንግዲህ ያው ሸኻቸውን የመስጂዱ ኢማም አሁን እሳቸው ናቸው ሼህ አብዱስ ሶመድ ይባላሉ በብዙ ቦታ ብዙ ቂራአት አቀርተዋል ወሊላሂል ሐምድ አሁን ደግሞ በጮልዳማ ቦታ ላይ ሰው በስቲቅባል ደስ ብሎ ተቀበሏቸው ያቀርሩ ያሉ ኢማሙነቱን ቦታ ያዙ ልጆቹንም ቂራአት የሚያቀራሩ እሳቸው ናቸው ሸሆች እንደው ይችን ኸልዋሁ ከተሰራይ በኋላ እንዴት ነው ደስታው መስጂዱ ጀማዓው እንዴት ነው በጣም ነው ደስ ያለኝ አልহামዱሊላህ እዚህ ነው አሁን ቁርአን መቅራት ያስኩት ረመዳን ተገባ ይዞ በጣም ደስተኛ ሆኜ ነው መቅራት ያስኩት ኸልዋሁ ደስ ብሎሃለች በጣም ጋፍላ እንኳን ያለውን በጣም ነው ቁርአን መቅራት ያስኩበት ጧት ማታ ነው መቅራት ያስኩበት ሀሌላ ቦታ ቁርአን በቀራ እንደዚህ አድርጌ በዛት አድርጌ ምርቃና ግንቼ የቀረሁበት ቦታ ያለኝ ኸልዋ ሲሆን እንትኑ ይጨምራል ደስ ይላል ያለ ተሽዊሽ በደንብ ይቀራል ደስ ይላል በጣም ነው ደስ ይላል አልহামዱሊላህ ነባረከ አላህ አርጋቸው ይሄን ቦታ እንደዘየኑት የሚዘየኑ አላህ አድርጋቸው አሜን ዱንያውንም አኺራውንም ይከመልላቸው አሜን መስጂድን የሰሩበትን ሷብ የሚያገኙ አላህ አድርጋቸው አሜን ቢስሚላሂር ረህማኒር ረሂም በተሰገደ ቁጥር ዱዓ በተሰገደ ቁርአን በተዘረጋ ቁጥር ቢስሚላሂር ረህማኒር የማይቋረጥ በረካ ነውና አላህ ዲህና አላህ አድርጋቸው አሜን አላህ ያስደሳቸው አሜን አንተንም ዲህና አላህ አድርገሳቸው ነው ዲህና አላህ አድርጋቸው አሜን ሁሉንም ነገር ቢስሚላሂር ረህማኒር ቋጢውን መዋኒንም አላህ ያዝላቸው እኛን እንዲያስደሱን አላህ ያስደሳቸው አንድ ሙእሚን ያስደሳ ምን ያህል ነው ማለት ነው አልহামዱሊላህ እኔ ብቻ ካልሆን ደግሞ እዚህ ቦታ የተገኘ ሙእሚን ሁሉ እየተደሳ ነው በጣም አልহামዱሊላህ ረቢል ዓለሚን ይሄ መስጂድ ይሄና ተዘየነ መልኩን አይቶ ለራሱ በጣም ሳር መስጂድ ነበራቸው ያንን ሳር መስጂድ ተተው የሚመጡት እዚህ በጣም መስጂዱ ደስ ይያው አንደኛ የሸኾቹ ቦታ መሆኑ ሁለተኛ ደግሞ በማብሪያቱ የተበማኛው ነገር ተዘግይነው አዩት ጊዜ በጣም ደስተኛ ሆነው እዚህ እየመጡ ነው ሴቱም ሆነው አልহামዱሊላህ ደግሞ እዚህ ከጎናችን ሆነው ይሄን ለሚያደርጉቶች መርሃባ ያው መስጊዱ በጣም ደስ ብሎናል አልহামዱሊላህ በጣም ሸጋ መስጊድ ነው ደህና ኸለዋናት ያው ብዙ ወጭ አውጥታለኝ ብዙ ወጭ ወጥቶበታል ይሁን እንጂ በጣም ደስ ብሎናል ለሸሆቹም በጣም ደስ ብሏቸዋል ኸለዋው ሸጋ ነው እኛም እንዲው ገባ ስንል በጣም ደስ የሚል ነው ጀዛአቸውን አላህ ይክፈላቸው የሰሩትም ሀዛም የላኩትም አንተም አብዱል ባሲጥም አላህ ኸይሩን ነገር አላህ ይብራ እነሱም በረካ ይሁኑ በጣም ደስ ብሎናል እንደው ሁሉንም ዱንያውን ማኪራውንም አላህ ያበጅላቸው እና ይሄ ቦታ የትልቅ ሰው ቦታ ነው ሁሉም በሩቅ ያለው ሁላ መጥቶ እዚህ እንደዛ ያላም እንደንተንም ሁሉም ሃይማኖቱ ተደስቶ እንትን ብሎ የሚሄድበት ትልቅ ቦታ ነው በዚህ አጋጣሚ ያው መስጂዱ ገለልተኛ ነው ራቅ ብሎ ነው የሚኖረው እዛ በደንብ ስለማይታይ እንደው እንጂ እዛ አካባቢ ላይ መንደሮች አሉ እዛ ተነስተው ነው የሚመጡት እዚህ አለ እዛ አካባቢ ላይ ጎዴ የሚባል ያኛው ጉባ ይባላል ከላይ በኩል ያሉት እነዚህ ይሄኛው ደግሞ ጎዴ የሚባል አካባቢ ነው ብዙ ጀማዓ ያለበት ነው በዚህ ደግሞ ከልሎት ነው እንጂ ታይጎዴ የሚባል አለ በጣም ብዙ ጀማዓ አለ ይሄኛው እንደገና በዚህ አካባቢም በርካታ ቤቶች አሉ ስለዚህ የዚህ ሁሉ ጀማዓ መስጂዱ ታሪካዊ ቦታ ስለሆነ ዒልም ስለሚቀራበት መብራት ስላለው ይሄን ሁሉ ዳገት አቋርጠው ሰዎች ይመጣሉ ውሃም ይቀዱት ደግሞ የሚመጡት በዚህ ነው والله ሴቶቹ ተሸክመው ነው ይዘው የመጡት በዚህ ቦታውን በርቀት ለማሳየት ሞክራለሁኝ አለ ውሃ የሚቀዳበትን ቦታ ከዛ ተነስተን ሁሉ ዳገት እንትን ብለው መተው ይቀዳሉ እነሆየው ቀድተው አራግፈው ነው የሚሄዱት እዚች መተው ሊላህ ብለው ሰዎች ሁሉ ጊዜ ውሃ በመቅዳት ነው ሊላህ ብለው በመቅዳት ነው እንትን የሚሉት ኢንሻአላህ አላህ Subhanahu Wa Ta'ala ካለ
እንግዲህ ይሄን ነገር የመቅረፍና መንገዱንና ውሃው ላይ ስራ ብንሰራ የተሻለ ነው ብዬ አስባለሁ። ጀዛኩሙላህ። እንግዲህ የምትመለከቱት ይችኛው ፓርት የድሮ ቀረጻ ቢሆንም ነገር ግን የመንገዱን አስቸጋሪነት ሰዎች ቁርአን ለመቅራት ኪታብ ለመቅራት ለመዘየር እዚህ ቦታ ለመገኘት የዳዋ ፕሮግራም ለመምጣት በጣም ሳዕብ አስቸጋሪ አካባቢ ሶንጨት ለመልቀም ወይም ደግሞ ውሃ ቀድቶ ወደ መስጂድ ለማምጣት በጣም ይቸገራልና ተወሰነ መንገድ ይሄን ነገር ለመቅረፍ ቢሞክር ነው ኢንሻአላህ። አሁን ደግሞ ሰው ከየት ጀምሮ ወደ መስጂዱ እየመጣ እንደሚሰግድ ሁሉ ጊዜ ያለውን ነገር በጉዞ አብረን እንመልከት። እንግዲህ ገበሬው ሲያርስ ውሎ ወይም ደግሞ እርሻ ሲጠብቅ ማን ነው እዛው ከብት ሲጠብቅ ውሎ እንግዲህ ጾመኛ ሆኖ ይሄን ነው ተቃንተው እኛ ድረስ የሚመጡት ወደ ጮለዳማ መስጂድ። እንግዲህ ብዙዎቹ በእድሜ ራሱ የገፉ ናቸው ነው። እንግዲህ ጉዞ እያደረግን ያለ ነው የመስጂዱ ጀማ የሚመጡበትን አካባቢ እናያለን። ዋናው ነገር ግን ጉዟችን ዘካተል ፊጥር እንዴት በገጠር ላይ ተሰብስቦ ለሚስኪኖች እንደሚደርስ አብረን የምናይ ይሆናል። ከኔ ጋር ያው እንግዲህ የምታዩቸው እዚህ አካባቢ ተነስተው ነው የሚመጡት። ውሃ ለመቅዳትም ቢሆን ወደ መስጂዱ ለማድረስም ቢሆን ለመስገድም ቢሆን ይህን ሁሉ እየተጓዙ ነው የሚመጡት ማለት ነው። ሱብሃንአላህ እኛ ለመሄድ በጣም ተቸገረናል አንድ ጊዜ፣ እነሱ ግን በየዕለት ተዕለት የሚያደርጉት እንቅስቃሴ ነው ማለት ነው። በቆሎ ነው እንዲሆን የዘሩት። ይሄኛው ሽምብራ ነው። ያ ማንጎ ነው እንደ ተክሉ። እንግዲህ ላጎዴ የሚባለው ጀማዓው በሙሉ ከዚህ ጀምሮ እያንዳንዱን አካባቢ የሚመጡት ጮለዳማ እዛ ድረስ እዚህ ነዋሪዎች ናቸው። ማሻአላህ ለዘካተል ፊጥር ሰላም አለይኩም አብዱ እንግዲህ ቅድሚያ ዘካተል ፊጥር የሚወጅብባቸውን ሰዎች ወይም የሚሰጡ ሰዎች እነማን እንደሆኑ በደንብ ሹራ ይደረግበታል። ባጭሩ ለማየት እንሞክራለን። ሰውየው ማተ ይሰው መሀል ላይ ሞተ። ሰይጣን እኮ አልወጀበበት። አዎ አህመዲን ወይ ጥንቃቄ ሲባል ነው እንጂ ማውጣቱ። አዎ ጥንቃቄ ሲባል ነው እንግዲህ ሻምዱ እነሆነ እንግዲህ የቆጠናቸው ሰዎች ይሰጣሉ አይሰጡም ብለው እናውጋና ጉልበትም ያላቸውም እንግዲህ ሸጅማልም አሉ። ሸጅማል ጋር ሆነ ይሰጣሉ እኮ አብረን ነው ይዋጋኑ እኮ ነው። ግልጥ አድርገን ነው እኮ እያቀረብን ነው ያለው አሁን። አዎ በተሰለ ነው ይንጥስተ እንደመጣ እንግዲህ ለሚመለከተው ሁሉም በነፍስ ወከፍ ያመጣል ዘካተል ፊጥር። ከዛ በኋላ ለሚመለከታቸው ይሰጣል። እንደምታዩት በእህል መሰጠት ስላለበት
ያው በእህል በተሻለ መልኩ የተሰጠ ነው። ያልቻሉ ሰዎችን በናዲር በሳንቲም የተቀበሏቸው አሉ። ከዛ ውጭ ግን የእርሻ ቦታውን የመሬቱን እህል አምጥተው ነው እየሰጡ የሚገኙት ማለት ነው። አንድ ያረጋችሁ እንግዲህ አካባቢ የሚመገበው ማሽላ ነው። ዋና በአካባቢ በሚመገበት የበቆሎ ከሆነ በቆሎ፣ የጤፍ ከሆነ ጤፍ አይደለም የሚወጣው፣ ሩዝ ከሆነ ሩዝ። ይህ ማሽላ ነው አካባቢ ማህበረሰቡ የሚመገበው። ስለዚህ ማሽላ በአንድ ሰው 2 ጣሳ በሚሰፈርበት ነው ለምስኪኖች የሚያወጣው። እንግዲህ ያው ለሰዎቹ የተቆጠሩ ሰዎች ደግሞ በአቅማቸውና በሚደርሳቸው ልክ ይሆናል ማለት ነው። ያው እንግዲህ ከሚፈልገው በላይ ሰዎች ደርሷቸዋል። የተወሰነ በስንት እናርግ ተባለ፣ 3 ጣሳ ይደረግ ተባለ። ከዛ ግን በመታዩት መልኩ ከአንዳንድ ሙሉ ኪስ ወይም ጆንያ በላይ መድረስ ይችላል እነሱ በመታዩት መልኩ። ስለዚህ ዱዓቸውን ከኡስታዙ ተቀብለው እንግዲህ የነበረውን ይቋጫሉ ማለት ነው። አሁን እነዚህ ልጆች 2 ናቸው። 2 ናቸው። በስንት ሂሳብ እንዲህ እሷ ባለ ዘካሪ ራሷ ናት። አንድ ያለ እሷ ራሷ 3 አርጉት። 3 አርጉት መጀመሪያ 3 ይሁን እሱ 3 ይሁን የሷም አለ እንዲህ ያረጋችሁ እንደመጣ አንደላ የታሰረው የምታስፈቱበት ቢስሚላህ ዲህየውን የምትነፍሱበት ቢስሚላህ الرحمن الرحيم አላህ አብራራ አላህ ይቆምበት የበረመሰሱ አላህ አድርጋችሁ ቢገፈትሯችሁ ማተው አላህ ማገር አላህ ያሰገው ልጆቻችሁንም ሀብቶቻችሁንም እናንተንም ጠብቅ አላህ አርጋችሁ አመት ደርሳችሁ እንዲህ መክፈልን ደረጃችሁን እናንተን ከፍ አላህ አርገው اللهم صل ሰለም على سيدنا محمد وعلى اله وصحبه እንግዲህ ምናልባት ይሄ የአምና ኢፍጣር ፕሮግራም ነው። በዛ ላይ እንግዲህ የውሃ ችግር ያው ሲጠጡ ኩባያም የላቸውም ነበርና በዚህ ዙሪያ ተብሏል። ይሄ ፓወር አንሶት ነው፣ የዛሬ አመቱ ነው፣ ያሁኑ አልነበረም። እንዲህ አይነት ችግር አለ። ስለዚህ ከፍ ያለ ሪሲቨር መግዛት አንደኛው ወሳኝ ጉዳይ ነው። ተቀባዩን የሶላርን፣ ሁለተኛ የውሃ ጉዳይ ነው። የጉድጓድ ውሃ መቆፈር የሚችል ሰው ካለ እንግዲህ በእናቱ በአባቱ በቤተሰቡ በራሱ ወቅፍ ማድረግ የሚችል ሰው ካለ ነው ጮለዳማ ይሄን በጣም የሚፈልግ ነው የሚሆነው። የመንገዱን ጉዳይ ርዝመቱንና የቦታውን ርቀት በተወሰነ መልኩ አይታችሁታል። ምናልባት ሊንክ እዚህ ኮሜንት ላይ አስቀምጥና ሙሉውን ማየት የቻለ ሰው ቢያው ደስ ይለኛል፣ ዶክመንተሪውን ያላየ ሰው። ስለዚህ አላህ ኸይራቸውን ይክፈላቸው። እንግዲህ እህቶቻችን ይሄን ማድረግ ችለዋል። በያሉበት አላህ ይጠብቃቸው ኢንሻአላህ። በዱዓ እንረሳሳም። የነበረን ቆይታ ይሄን ይመስላል። ስልክ ቁጥር አስቀምጣለሁ። የሶላሩ ሙሉውን ትልቁን መግዛት የሚችል ሰው አንድ ለወደፊት ማለት ነው። አሁን በቂ ነው ያለበት ሁኔታ ለወደፊት ማለት ነው። ሁለተኛው ደግሞ ውሃ ጉድጓድ መቆፈር የሚፈልግ መንገዱን ማሰራት የሚፈልግ ሰው ካለ የድሮ ይዘቱን ይሄ የመስጂዱ የድሮ ይዘት ነው። እስካሁን ያያችሁት ያሁኑ ሲሆን ይሄ ደግሞ የድሮ የነበረ ሁኔታ ነው። እንደዚህ ተሻሽሎ ነው የተሰራው። ስለዚህ ስልክ ቁጥር እናስቀምጣለን። ማናገር ትችላላችሁ ማለት ነው። በያላችሁበት አላህ ይጠብቃችሁ፣ ሙራዳችሁን አላህ ይሙላላችሁ። ዶክተር ዘይኔ አብዱልባሲጥ ከቦታው ላይ ረመዳን 21 ላይ በመገኘት ወደ እናንተ ያደረስኩት ፕሮግራም ነው። እንግዲህ ከዚህ በፊት የነበረው የሶደቃ ፕሮግራሞችንም ትንሽ አስጎብኛችኋለሁ። ከዛ በመቀጠል ደግሞ እዛው ጮልዳማ ላይ የተራዊህ ሶላት ሲደረግ ያውን የሚያሰገድኩትበት የተራዊህ ድምጽን ኢንሻአላህ ልለቅላችሁ እችላለሁ። በያላችሁበት አላህ ይጠብቅልኝ። ወኢላ ሊቃኢና ኸይር والسلام عليكم ورحمة الله تعالى وبركاته.
الله بسم الله الرحمن الرحيم الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين إني إذا لفي ضلال مبين إني آمنت بربكم فاسمعون قيل ادخل الجنة قال يا ليت قومي يعلمون بما غفر لي ربي وجعلني من المكرمين